ያገኛችሁትን መድኃኒት ደግሞ መውሰድ የለባችሁም። እነሱ እኮ ለኩላሊታቸው ለጉበታቸው ሊጠቀሙት ይችላሉ፣ ያንን መድኃኒት ማለት ነው። እኛ ወገባችን ስላመመን ወገቤን አሞኛል ብለን ስንነግራቸው እነሱ ወይ ለጉበታቸው የሚወስዱትን መድኃኒት ለእኛ ይሰጡናል ማለት ነው። ከዛ እኛ ደግሞ አንችልም፣ መቋቋም አንችልም ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንኳን ደህና መጣችሁ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ይበልልኝ፣ በያላችሁበት ሰላማችሁ ብዝዝት ይበል። ነባሮች ላይክ ኮመንት ያርጋችሁ አበረታቱኝ። አዳዲሶች ደግሞ ሰብስክራይብ ላይክ ሼር ያርጋችሁ ቤተሰብ ሆኖ ማለት ነው። ለምታበረታቱኝ እጅግ አድርጌ ከልብ አመሰግናለሁ። ክበሩልኝ። ዛሬ የመጣሁበት ጉዳይ ብዙ ጊዜ እኛ ይደክመናል ስንሰራ ማለት ነው። ያው በምንሰራ ሰዓት በሚደክመን ሰዓት ያመናል ማለት ነው። በሚያመን ሰዓት ራሳችንን ቢሆን አለ ሁሉን ወገባችን ያመናል፣ ኩላሊታችን ያመናል። እኛም ራሳችን ነው የምናውቀው ማለት ነው። አላና እኛ ራሳችን ነው የምናውቀው። በሚያመን ሰዓት መዳም ወገቤን ነው መመኝ ራሴን ነው መመኝ እንላታለን ማለት ነው። በምንላቸው ሰዓት ኮኔ በለቱን ነው የምትለን ወገቤን ነው መመኝ ስንላት የራሳቸው መድኃኒት እነሱ ለጉበታቸው የሚጠቀሙትን ወይም ደግሞ ለሌላ ኬዝ የሚጠቀሙትን ደግሞ አውጥተው ይሰጡናል። በሚሰጡን ሰዓት ደግሞ እኛ ያን መድኃኒት እንወስደዋለን። እኛን ደግሞ አደጋ ላይ ነው የሚጥለን። እኛ ያንን መድኃኒት ስንጠቀም ያንን ከማድረጋችን በፊት አሁን ለምሳሌ በጣም ስራው ሲበዛብን ኩላሊታችን ያመናል። በሚያመን ሰዓት ምንድነው ጠዋት ተነስተን ውሃ በደንብ መጠጣት አለብን ማለት ነው። ውሃ ስንጠጣ በጣም ለውጥ አለው። ጠዋት ተነስታችሁ ውሃ ጠጡ፣ ምግብ ከመመገባችሁ በፊት ማለት ነው። ሁለተኛው ነገር ደግሞ እነሱ የሚሰጧችሁን መድኃኒት ዝም ብላችሁ አትውሰዱ። አሁን ለምሳሌ ለኛ 25 ሚሊግራም የሚያስፈልገን ከሆነ እነሱ ደግሞ 500 ሚሊግራም ሊጠቀሙ ይችላሉ። ያንን 500 ሚሊግራም ለኛ ቢሰጡን ያንን 500 ሚሊግራም እኛ በምን አቅማችን ነው የምንቋቋመው? ራሳችንን ደግሞ አደጋ ላይ ነው የሚጥለን ማለት ነው። ከዚህም በፊት የተከሰተ ክስተት የሆነች ልጅ በጣም ሲያማት መዳም ወገቤን አሞኛል ብላታለች። መዳም ወገቤን አሞኛል ስትላት አውጥታ ሰጠቻት። ደግሞ መድኃኒት ለራሷ ስትጠቀመው የነበረው ማለት ነው። ያንን መድኃኒት ሰጣት። እቺ ልጅ ደግሞ ራሷን መቋቋም አቅቷት እዛው ነው የሞተችው ማለት ነው። ምክንያቱም ከኛ መድኃኒትና ለኛ ከሚያስፈልገን መድኃኒትና እነሱ ከሚሰጡን መድኃኒት ሰማይና ምድር ነው። በምንም ታምር አይገናኝም። ያቺ ልጅ እንግዲህ ያው ህይወቷ ነው ያለፈው። ቤተሰቦቿ ያውቋ ስለነበረ ምንድነው የተደረገችው እቺ ልጅ በምን ምክንያት ነው ብላ ስትጠየቅ ነው የተናገረችው ማለት ነው። አስፈላጊ ነገር ከሆነ ደግሞ ከፋርማሲ ማስመጣት ያም ደግሞ ሰዎቹን ውሰዱን ማለት ነው እንጂ ራሳችንን በራሳችን እጅ ህይወታችንን ማጣት የለብንም። እነሱ ደግሞ ጣጣ የላቸውም። እኛ ያገኘነውን ነገር ቢሰጡንና እኛ ያንን መድኃኒት ያገኘነውን ብንወስድ ምንም አይቸግራቸውም፣ አይጨንቃቸውም ማለት ነው። ከዚህ በፊት እንደዚህ አንድ ጓደኛ ያለች እሷ ሴትየዋ ከእናቷ ቤት ሆነ መድኃኒት ወሰደችው ማለት ነው። ስትወስደው እኛ ነበር የሰጣናት። ያ መድኃኒት ስንት ሚሊግራም መሰላችሁ? 500 ሚሊግራም ነው። ከዛ ያንን 500 ሚሊግራም እሷ ሴት ልጅቷ ትወስዳለች። ከዛ ቤት ይዘው መጥተው አልኳት፣ ይህ መድኃኒት ምንድን ነው አልኳት። እኔ ነኝ የምወስደው። ለምን? በቀሎ የሆነ ሰጂው ብላኛለች። እኔ ነኝ የምወስደው። ምኑን አውቀሽ ነው እንጂ ከአንቺ በሽታ በምን ተገናኝቶ ነው? አንቺ ደግሞ ምንሽን አሞሽ ነው ያንን መድኃኒት የምወስደው? አይ ጥሩ ነው፣ አገሬን እስከሚገባ ድረስ ይህንን መድኃኒት ወስደዋለሁ፣ አላቋርጠውም። እሺ አገሬሽ ስትገቢ ካላቋረሽው፣ አገርሽን ስትገቢ ካቋረጥሽው፣ እዚህ ደግሞ በምን ምክንያት ነው የምትወስጂው? እና አገርሽስ ገብተሽ ይሄ መድኃኒት አሁን ለምደሽው በኋላ ቢያስፈልግሽ ይሄ መድኃኒት አስፈላጊ ነገር ሆነ ስላንቺ አይ ምንም አሁንም አገሬን ልወስደው ነው የምተው። እስቲ አስቡት። ዝም ብላውን የ500 ሚሊግራም ማለት ነው። እኛ ያንን መድኃኒት ስንወስድ ሰውነታችን በሙሉ ነው የሚቆጣጠረን ማለት ነው። ምክንያቱም የምን እንደሆነ አላወቅነውማ። እንዴ ባይሆን እንደዚህ ራሳችን በሚያመን ሰዓት ዘይት ካለን ዘይት የምግብ ዘይት እና እንትን ምስማር ፈጭታችሁ ወይም ደግሞ ፍሬውን ጨማምራችሁበት ማለት ነው። ፀጉራችሁን ደበስ አድርጉት። ከዛ በጣም ነው ለውጥ አለው። ራሳችሁን ሲያማችሁ የነበረው ራሱ ይቀንስላችኋል።
ጸጉራችሁን በየጊዜው እየታጠባችሁ ያንን ነገር የምግብ ዘይትና ዘይቱን ትንሽ እንትን ሲንተከተክ ቀዝቀዝ ሲንተክተክ አውርቱት። ሲቀዘቅዝ ደግሞ አጥልሎትና በቅባት እቃ አድርጉት። ከዛ ክላሳችሁ ይዛችሁ ሄዱና ስትሄዱ ስራችሁን በጨረሳችሁ ሰዓት ከማተኛታችሁ በፊት ያንን ጸጉራችሁን አበሰበስ አድርጉት ማለት ነው። በጣም ነው ለውጥ አለው። እነሱ አማማኝ በምንላቸው ሰዓት ምንድነው አፈረደበት በነዱር ነው። እነሱ በሚያማቸው ሰዓት ሐኪም ቤት ነው የሚሮጡት። ቁጭ ብለው በሽታቸው ተናግረው ነው ያ መድኃኒት ታዞላቸው የሚመጡት። እኛ ግን በሽታችን አልታወቅም። ያንን ነገር መድኃኒት ደግሞ ዝም ብሎ ስለሚሰጡን እኛ በቃ ከኛ በሽታ ጋር የሚዋሄድ ይመስለናል። እኛ ራሱ የሆነ መድኃኒት ቫይታሚን ዲ ነው ቫይታሚን ሲ ነው ሰጠችን ማለት ነው። ሰጣን ወሰዱት አለች። ወሰዱትና ትንሽ ፀሐይ ሞቃቸው አለች። ኧረ እኔ ስራ መላጣው ሰው እንደወስድ አንድም ቀን ባፌ ማስነከቸው መላቂም አልሐምዱሊላህ ረብል ዓለሚን። ጓደኛ ግን ትወስድና እዛ በየሳምንቱ ትወስደዋለች። እኔ ምን ሆነ አውቄው ነው ያንን መድኃኒት የምጠቀመው? ራሴን ለአደጋ ላይ ልጥል ነው እንዴ? በተቻለኝ አቅም ራሴን እንከባከባለሁ። በሚያመኝ ሰዓት በተቻለኝ አቅም ኩላሊቴንም በሚያመኝ ሰዓት ጠዋት ተነስቼ ውሃ ይጠጣለሁ። አልሐምዱሊላህ ፋታ አገኛለሁ ማለት ነው። እነሱ ትንሽ ማማማን ስንላቸው በጣም ነው አዛሚ ይሉብን ማለት ነው። ያዝኑብናል። ለዛም ነው እኮ ያገኙትን መድኃኒት አውጥተው የሚሰጡን። ኤክስፐርት ይሁን ምን ይሁን የምናውቀው ነገር የለም። ከዛ አንዷ ራሱ ማለት ነው አሞኛል ብያት መድኃኒት ሰጠችኛለች። ያንን መድኃኒት ወሰድኩት። ትንሽ ቆይቼ ምንም ልብስ እየተወከስኩኝ ነበር። ያንን ልብስ የት እንደበተንኩት የት እንዳለ መተወከሻው ራሱ ወርውሬው የት እንዳለ ራሱ አላውቅም አለች። ራሴን ነው ፌንት ያነሳሁት እዛው። ምንም ራሴን መቆጣጠር ነው ያቃተኝ። ለምን ከአቅሟ በላይ ነው። ፓራላይዝ ሊያደርገን ይችላል። ደማችን እንዳለ ሊጨርስብናል። ከዛ ምንም ነገር በቃ ራሴን መቆጣጠር ሳያገኝ ጓደኛዬነት አፈፍ አድርጋ አንስታ እቤት ያስገባችን። ካስገባችን በኋላ ትንሽ ነፍሴን አወቅኩኝና ከትንሽ ጊዜ በኋላ የሐኪም ቤት አብረን ሄድን። የሆነ ቦታ ልንሄድ ነበር። በዛውም የሐኪም ቤት ሄድን። በዛው ተመረመርኩኝ። ከዛ ተመርምሬ ደግሞ ለእኔ አስፈላጊ የሆነውን መድኃኒት ተሰጠኝ። አስፈላጊ የነበረውን መድኃኒት ይዤ መጥቼ መድኃኒቴን ከወሰድኩኝ በኋላ ፋታዬን በጣም ነው ያገኘሁት። አልሐምዱሊላህ ደህና ሆኜ እየተንቀሳቀስኩኝ እየሰራው ነው አለች። ምክንያቱም ከሐኪም ቤት ይዛው ስለመጣች ማለት ነው። ግን አሰሪዋ አይታ ይሄን መድኃኒት እኮ እኔ ጋር ነበር፣ እኔ ሰጠሽ ነበርኩኝ። እሷ የምትሰጣት መድኃኒት እና ከሷው በሽታ በምንም ታምር ሊገናኝ አይችልም። ምክንያቱም የእሷው ቀለል ቢል የመደሟ ደግሞ በጣም ከፍተኛ የሆነ የከፍተኛ በሽታ ሊሆን ይችላል ያ መድኃኒት ማለት ነው። ስለዛ ከእንደዚህ አይነት ነገር ደግሞ ራሳችንን ማቆጠብ ያስፈልጋል። በምንም ታምር እነሱ የሚሰጧችሁን መድኃኒት በምንም ታምር መውሰድ የለባችሁም። ራሳችሁን እንዳልኳችሁ በመመገብ ጸጉራችሁን ደግሞ ጭንቅላታችሁን ደግሞ በዘይት አባብሱት። ስትባብሱት ደግሞ ድርቀት ሊሆን ይችላል፣ አይታወቅም። ሀሳብ ጭንቀት ሊሆን ይችላል። ሀሳብ ደግሞ ማብዛት የለባችሁ። ሀሳብ ሲበዛ ስራ ይሰራ ጭንቅ ነው የሚለው ሁሉ ነገር ያስጠላል። በቃ ከሰዎቹ ጋር ያጣላናል። እንደዛ ማድረግ ሳይሆን ራሳችንን ረገብ አድርገን ስራችንን እየሰራን ራሳችን ደግሞ ራሳችንን ማሳመም አለብን። እኛን ይጎዳናል እንጂ እነሱ የሚሰጡን መድኃኒት በምንም ታምር ሊጠቅመን አይችልም። አሁን በቀኑ 10 ፓናዶል የሚወስድ ሰው ሊኖር ይችላል። 10 ማለት ነው። እኔ ስላየው ነው። ያንን ፓናዶል ደግሞ ላለመውሰድ መቆጠብ አለብን። ሁሌም በሽታችን ፓናዶል ካስለመድ ነው ራሴን አሞኛል ብለን ያን ፓናዶል ሁሌም የምንወስድ ከሆነ ሁሌም ይለምዝብናል ማለት ነው። ከለመደብን በኋላ ደግሞ በጣም ሲያመን ደግሞ ምንም ፋታ ላናገኝበት ስለምንችል ራሳችንን በራሳችን እጅ ማሳመም አለብን ማለት ነው። እና አላህ ይጠብቀን። ኩዲ በነዶል ከማለት ውጭ እነሱ ምንም ነገር ስለማያውቁ እነሱ ያላቸውን መድኃኒት አማራጫቸው አውጥቶ መስጠት ነው፣ እኛን የሐኪም ቤት ከመውሰዳቸው ይልቅ ማለት ነው። ዝም ብለን አመማቸው አንቺ ደግሞ አደከምሽን ነው የሚሉት። አንዷ ጓደኛ የራሱ አሞኛል፣ አንድ የወሰዷት አሞኛል አለች ድጋሜ። አሁንም ደግሞ ድጋሜ አሁንማ አደከምሽን ነው ያሏት ማለት ነው። እሱ በስኩ በዚህ ልክ ነው እነሱ የሚሰለቹት። ያንም ነገር በብራችንም ስለምንታከም በብራቸውም ሳይሆን እነሱ ደግሞ እኛን ሐኪም ቤት ለማመላለስ በጣም
ያዝኑብናል ማለት ነው። እጅ ያሉ ነው እኛን እንትን የሚሉን። ሀገራችን ቢሆን ደግሞ በሚያስፈልገን ሰዓት ሄደን እንጠቀማለን። በማያስፈልገን ሰዓት ሕክምና ቤታችንን እንቀመጣለን። አስፈላጊውን ነገር እናደርጋለን ማለት ነው። ያንን ነገር ለእኛም አስፈላጊ ነገር ለማድረግ እኛም ራሳችንን ማዘጋጀት አለብን። ከእንደዚህ አይነት ነገርን ወጥቶ ከመቅራትም አላህ ይጠብቀን። የሰው ሀገር በጣም ከባድ ነው። በአሁን ጊዜ ባልታሰበ ነገር ነው የሰው ህይወት እያለፈ ያለው። ሰው ወደ ሌላ የአእምሮ በሽታ የሆነ ያለው ማለት ነው። ራሳችንን እንጠብቅ። ጭንቀት ደግሞ ማሰብ ማብዛት የለብንም። በጣም ከባድ ነው። የተጨነቅን ራሳችንን የማይሆን አጉል ቦታ ነው እየጣልን ያለ ነው። አላህ ይጠብቀን። እንግዲህ ውድና የተከበራችሁ ውድ የራህማ ቤተሰቦች እጅግ አድርጌ ሁላችሁንም ከልብ አመሰግናለሁ። ኮመንት ለምታደርጉልኝ፣ ለምታበረታቱኝ፣ አዳዲስ እንማርበታለን የምትሉ ነገር ከሆነ አስተማሪ ነው ቪዲዮሽ ካላችሁ ከተመቻችሁ ደግሞ ድጋሜ ኮመንት አስቀምጡልኝ። ከዚህ በተሻለ ደግሞ ያው እመጣላችኋለሁ። እንደዚህ እርስ በራሳችን ስንደጋገፍ ስንማማር አሪፍ ነው ብዬ ነው ማስበው እና በያላችሁበት አላህ ይጠብቃችሁ። ሁላችሁንም ሰላም ብያለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ